እናት ጥሩ ሰው ሆዴ አውሬ ሊያፈራብኝ ይሆን የተባለው ሕፃን መሬት ላይ በቁሟ ሲወድቅ ደንገጥ አለችና እንደምንም ዘወር ብላ ሰው ስትፈልግ አሁን መሬት ላይ የወደቀውን ሕፃን ታላቅ ወንድም አዲሱ የሚባለውን እግረ ተከል ልጅ አየችውና ሙዳይዋን እንዲያቀብላት ጠየቀችው። እግረ ተከሉ ልጅም ሙዳይዋን አቀበላት። ጥሩ ሰውም ምላጭ ከሙዳይዋ አውጥታ እትብቱን ቆርጣ እጇን ዘርግታ በጭቃ ከተሰራችው መቀመጫ ላይ አስተኛችው። በመቀጠልም ሙዳይ ያመጣላትን ልጅ የጎረቤት ሰው እንዲጠራላት ጠየቀችው። ልጅም ቶሎ ብሎ አብራት ውሃ ቀርታ የነበረችዋን ጓደኛዋን ጠራላት። ጓደኛዋም ጥሩ ሰው ወለል ላይ ወድቃ ስትመለከታት ውይ ወድቀሽ ነው ብላ ጮኸች። ጥሩ ሰውም ኧረ አልወደኩም መውለድ ነው በማለት መለሰችላት። እንዲህ ስትሆኚ አጠሪኝም ነበር እንዴ? አይ እህቴ ከዚያም አላደረሰኝ። ወደ በሩ ስመጣ ሳላስበው ነው እኮ መሬት ላይ ሾልኮ የወደቀው። ለመሆኑ ታዲያ አንቺ እንዴት ነሽ? እኔስ ደህና ነኝ። ባይሆን ልጁ ሕይወት ይኖረው አይመስለኝም። መሬት ላይ ነው እኮ በቁሜ የወደቀው አለቻት። ጓደኛዋም ሕፃኑ አይኑን ቁልጭ ቁልጭ ሲያደርግ አይታ አረ ልጁስ ምንም አልሆነም፣ የመንፍቅ ልጅ አይደል እንደሚመስለው፣ ሲረገዝ አላስቸገረ፣ ምጡም አላስቸገረ፣ ወርቅ አይደል እንዴ የፈጣሪ ወርቅ፣ ይህንስ ስሙንም ወርቅ ነህ በይው አለቻት። አንድ ሕፃን ከዚህች ምድር ጋር ሲገናኝ ጀምሮ ማልቀስ የተለመደ ነው። ከጥሩ ሰው አብራክ የተገኘው ይህ ሕፃን ግን ይህን አላደረገም። ሲወለድ አላለቀሰ፣ በኋላ ላይም ቢሆን አልቅሶ አያውቅም ስትል ወላጅ እናቱ ጥሩ ሰው እስከ 1988 ዓመተ ምህረት በሕይወት በቆየችበት ጊዜ ለማህበረሰቡ አባላት ተናግራለች። በዚህም የተነሳ በነሐሴ 15 ቀን ቅዳሜ ከረፋዱ 3 ሰዓት ገደማ በ1940 ዓመተ ምህረት የተወለደው ሕፃን ወርቅነህ እየተባለ መጠራት ጀመረ።